ሀንዬ ገንዘብ ከፍላ አሲርን ከእስር ቤት አስፈትተው ነበር። የኔ ሕክምና ቃስ ብሎ ይደርሳል፣ ሂጂና እሱን አስፈችው፣ ግን እዚች ቤት ድርሽም እንዳይልም በማለትም ለእሷ ነግሯት ነበረ። እሷም በዛ መሰረት ለአባቷ ያዘጋጀችውን ገንዘብ አንስታ ከእስር ቤት አስፈትተው ነበር። ልጄ ምን ሆነሽ ነው የምታስቢው? የተከሽው ችግር አለ ወይ? ዶክተሩንስ አገኝተሽው ነበር ወይ? እኔን ይሞታል ብሎሻል ወይም በማለትም ለልጃቸው ለሀና ይነግሯታል። አረ በስመ አብ በል አባ፣ እኔ ያስጨነቀኝ እሱ ሳይሆን የአንተና የአሲር ጉዳይም ነው ስትል ለአባቷ መልሳለች። አባቷ ከሃዲ ሌባ ልጅ እንዲኖረኝም ቃሉን የማያከብር እንዲኖረኝ አልፈልግም ስላሉ ነው እሷ ያሰበችውም እሳቸውም ወደዛ ቤት እንዲመለስ ያልፈለጉት። ኤልያስ ወሎየው አዲስ አበባ የመጣሁት ሀናን ብዬ ነው። ሀና ደግሞ እኔን ማየት አትፈልግም፣ ወደ አገሬ መመለስም አለብኝ በማለት ወደ ደሴ ለመመለስ ወሰነ። ታረቀኝ ደግሞ ተረጋጋ፣ እንደዚህማ መወሰን የለብህም ሲል የወንድምነት ምክሩን ለገሰው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 28 በዛሬው ክፍል ላይ እንግዲህ ፍቅርን ምናሴ ልሸኛት መንገድ ላይ እያለ ትምህርት አትማሪም ወይ? እቤት እኮ ስለ አየሁሽ በጣም ደነገጥኩኝ ሳይሽም በማለትም ይነግራታል። ትምህርት ላይ እምብዛም ነኝ ስትል ነግረዋለች። ለምን አትማሪም በማለት ትምህርቷን እንድትማር ይመክራታል። በእውቀት አይቀለድም፣ እንዴት ሰው በእውቀት ይቀልዳልም በማለትም እንዲሁም ደግሞ በቃ እንጠያየቃለን፣ ስልክ እንለዋወጥም በማለት ስልካቸውን ተለዋውጦ ትምህርቷን እንድትቀጥልም ለሷ ይመክራታል። ለአባቴም ነግሬው ነበረ ምግብ በትሬ ይበላል እንጂ በትምህርት አይደለም ብሎኛልም ብላ ለሱ ስትመልስለት እኔ ይህንን እንኳን አልደግፈውም በማለትም ይመልስላታል። እሷም ጉዟን ትቀጥላለች። መንገድ ላይ ሀንዬን እየጠበቀ በጣም የተናደደው ኤልያስ ወሎየው ሀንዬን ካገኛት በኋላ ሀንዬ አሁንም እንደተቀየምሽኝ ነሽ ወይ በማለት ለሀንዬ ነግራታል። ምንም ቢሆን ያላሰብከውን አልተናገርክም በማለትም ተናግረዋለኝ። እኔን ታውቂያለሽ ችኩል ነኝ እኮ በማለትም ለሷ ይመልስላታል። አይ የተናገርከው ነገር አጥንት ቢሰብርም ግን ያላሰብከውን አልተናገርክም በማለትም እንዲሁም ያቺ የበፊቷ ሀንዬ ሞልቶላት በአባቷ አቅፍ የምትኖረው ነበረች። ያሁኗ ደግሞ በጣም የተጨነቀችና በጣም ችግር ውስጥ ያለች አባቷ በሞት አፋፍ ውስጥ ያለባት ናትም በማለትም ተናግረዋለች። እኔ የማውቃት ሀንዬ እኮ ያቺ ጥሯ ታጋሿ ልጅ ነው በማለትም አሁንም እሱ ይነግራታል። አሁን እቸኩላለሁ በማለት እጥላው ትሄዳለች። እሱም ይናደዳል። ወደ ታረቀኝ ቢሮ ይሄድና ያ አለችው ነገር ምን ብለው ነበር? እኔ ለአሲር ገንዘብ ከፍዬ ያስፈታሁት አንተና ጓደኛህም የምታደርጉት ድርጊት ነበር ብላ ነግራው እጥላው ሄዳለች። ወደ ቢሮ ከተመለሰ በኋላ ሀንዬ እኮ አዘነችብኝ። እኔ በአሲር ላይ እያደረኩት ወይንም የከፈልኩት ገንዘብ አንተና ጓደኛህም የምታደርጉት ነው። ለምንድን ነው እንደዛ ባደረኩት የተቀየምከኝም በማለት ወቀሰችኝም በማለት ለሱ ይነግሯል። እኛስ ለማስፈታት እሷ መቼ ጊዜ ሰጠችን? ወደዛው አይደለም ወይ ታሰረ የሚለውን ሰማን፣ ወደዛው ደግሞ ተፈታ የሚለውንም ሰማን። መች ጊዜ ሰጣን ነው እኛስ ለማስፈታት በማለትም ታረቀኝ ለኤልያስ ወሎዬ መልስለታል። ኖላዊ በሐሳብ ቁጭ ብለው በሐሳብ እየተብሰለሰሉ ድንገት ትገባለች። እንዴት በዚህ ሰዓት መጣሽም በማለትም እሳቸው ይነግሯታል። ቆይማ ችግር አለ ወይ? ሰላም አይደለሽም ወይ? ሰሞኑን እኮ ትክክል አይደለሽምም ሲሉ ልጃቸውን ጠየቋት። ቆይ ዶክተሩን አግኝተሽዋል ወይ? ታረቀኝ ደላላው መመቶ እዚህ ቤት ስላንቺ ነገር ካነሳብኝ በኋላ አንቺ በጭራሽ ትክክል አይደለሽም በማለት ልጃቸውን ጠይቋታል። አባ እኔ ደህና ነኝ፣ ዶክተሩንም አላገኘሁትም መሰተል ተመልስላቸዋል። ታዲያ ምን ሆነሻል? እኔን ይሞታል ብለውሻል ወይ በማለትም ጠይቋታል። አረ በስመ አብ በል አባ፣ እንደሱ አይደለም፣ እኔን እያስጨነቀኝ የአንተና የአሲር ጉዳይ ነው በማለትም ለአባቷ ተመልሳለች። ምክንያቱም አሲር ከእስር ቤት የተፈታ ወደዛ ቤት ሊመለስላቸውም አልፈለጉም። መክረውታል። እንደ ልጃቸው ስለወደዱት ይህን ስህተት በመስራት እሳቸው ደግሞ ቅር ብሏቸዋል እና በዚያ ነው ቅር ያለኝ በማለትም ለእሳቸው ተመልስላቸዋለች።
ቢሮ ታረቀኝ ለሀንዬ ደውልላትና ሀንዬን ማናገር እንዳለበትና ስለ ኤልያስ ወሎየውም ግልጽ አድርጎ ማስረዳት እንዳለበት ለሷ ይነግራታል። ሁለቱ ከተቀጣጠሩ በኋላ ወደ ስራ ቦታ ልኬድ መንገድ ላይ ያለኝ ካረፈለብሽ ቁጭ ብለን እናውራ በማለትም ይነግራታል። ቸኩያለሁም በማለት እሷ ደግሞ ትመልስለታለች። ስለ ኤልያስ ያለው ነገር ምንድነው? እኔ እሱ ሱስ ውስጥ እንደሆነ እኔ ሱስ ውስጥ እንደሆንኩኝ ለኔ ስራ ከፍቶልኝ ያስቀየሙህን ሰዎች ወይም አንተን የበደሉህን ሰዎች ደግሞ ተሽለህ መገኘት ነው ያለብህ ብሎ መክሮኝ በሱ ነው እዚህ ላይ ደረጃ ላይ እየደረስኩት። አንቺም እንደምታስቢውም አይደለም። አንቺ አስር ላይ የከፈልሽለትንና ከእስር ቤት እንዲወጣ ያደረግሽውን እኛም ማድረግ አቅቶንም አይደለምም በማለትም እንዲሁም የእገዛቸውም እንደ አለበትም ማገዝም እንደሚችሉና ሁሌም ከጎኗ እንደሚሆኑ ይነግራታል ማለት ነው። እኔ አላምንም በማለትም እሷ ተነግረዋለች። መንገድ ላይ አሁንም እየተብሰለሰለ ማንን እያገኘዋን ያንን ያስቀየመውን ልጅ አሲርን እያገኘዋን ሀይ ኤላ በማለትም ኤልያስ ወሎዬን ሰላም ለማለት ሲነግረው ሀይ ፒስ ነው ብሎ ሲለው ምንም ነገር ቅር ይለዋል። እንዴ ቆይማ ምን ሆነህ ነው? ችግር አለው? ትላንትና እኮ ከታረቀኝ ቢሮ እስመጣ ዘጋሃኝ። የተፈጠረውን ችግር ለምን ግልጽ አድርገህ አትነግረኝም? በማለትም ለሱ ይነግሯል። እኔ አይነህን ማየትም አልፈልግም፣ አጠገቤ እንዳትደርስ፣ አላርፍም ካልህ ደግሞ እዚሁ አንቄ ነው የምገልህ በማለትም ይናገራል። ምክንያቱም ሀናን የወደደብኝና ያፈቀረብኝ ነው ብሎ አስቦ ነው። እንዴትስ ለአባቷ የተዘጋጀ ገንዘብ ከፍላ እሱን ታስወጣዋለች ከእስር ቤት በማለት በዛ ቀንቶ ነው። በጣም ይደነግጥና እኔ ያደረግኩ ነገር የበደልኩ ነገር ስለሌለ አንተ ደግሞ ለእኔ በጣም መልካምና ጥሩ ሰው ስለሆነ ብዙ ነገር ለእኔ ስለዋልክልኝ ያለውን ችግር በግልጽ እንድትነግረኝ እፈልጋለሁም በማለት ለሱ ሲነግረው አስጠንቅቆት እንዲሁም አስፈራርቶት ይሄዳል። ወደ ታረቀኝ ቢሮ እየሄድና ቆይማ ምን አድርገው ነው ኤልያስ ወሎየው እኔን የማይወደኝ በማለትም ለታረቀኝ ነግሯል። ታረቀኝ ደግሞ ዝም በለው እሱ ሀንዬን ስለሚያፈቅራት ነው በማለትም ይመለስለታል። እንዴት በማለት በጣም ይደነግጣል። ምክንያቱም ፍቅሩን ለመግለጽ እየፈራው ምን አሲር ደግሞ ኤልያስ ወሎየው ሀናን ይወዳታል ሲባል በጣም ደነገጠ። ምን ነው ደነገጥህም በማለትም ደግሞ ታረቀኝ ይነግሯል። አይ ምንም በማለትም ይናደዳል። ኖላዊ በሀሳብ ጭልጥ ብለው በፊት ላይ አሲር እሳቸውን እመሞት እንዴት ነው ጤናዎት በማለት እሳቸውን እየመከራቸው የነበረውን እንዲሁም ደግሞ ባትወዱኝም እኔ ከሀንዬ እኩልም እንኳን ባልሆንለቱም እኔ እንድትድኑ አደርጋለሁኝ፣ አይዞት ከእንግዲህ በኋላ ትድናሎት እያለ እሳቸውን የሚያበረታታቸውን ጊዜ እያስታወሱ ነበረ። ፍቅር መንገድ ላይ ወደ ወንድሟ ስልክ እየደወለች እንገናኝም በማለትም ለእሱ ትነግረውና እሺ በማለት እንዲሁም ወደ አንተ ሰፈር ልንጣ ብለው እሱም ተቀብሏት እሺ ብሏት ስልኳን እያናገረ ነበረ። ከትምህርት ቤትም ይሄኛው ምናሴ ሲመለስ ታገኘዋለች። ምናሴን እያለችው ከቤት እንደማትወጣና ጓደኛ አባቷም እንደሌለው እሱን ጥሩም ሰው እንደማይወደው ግልጽ አድርጋ ትነግረዋለች። እኔ እናንተን ስላገኘሁ ደስ ብሎኛል፣ እንዲሁም ሀንዬን እየመሰለችም እህትም ስላገኘሁ ደስ ብሎኛል፣ አንተንም መዝገቡንም ስላገኘሁ ደስ ብሎኛል። ከእንግዲህ በኋላ እናንተ ናችሁ ቤተሰቦችም በማለትም ለሱ ትነግሯለች። እሱም ችግር የለም ከሀንዬ ጋር ተግባብታችኋል፣ ሀንዬ በጣም መልካምና ጥሩ ልጅ ናትም በማለትም ለሷ ይነግራታል። በጣም መልካም ሰው ናት ስትልም ተናግረዋለች። ከወንድሟ ጋር ትገናኛለች። እንዴት ነው በማለትም ለሱ ከጠየቀችው በኋላ ስለ ሀንዬ የነበራቸውን ወይንም ሀንዬ የእሱንም የመዝገቡን መታሰር ስትሰማ እንዴት እንደደነገጠች ተነግሯል። ቆይማ እንዴት ነው የአንተና የሀንዬ ያላቸው ግንኙነትን በማለት ወንድሟን ትጠይቀዋለች። ምን አይነት ግንኙነት አለን በማለትም እሱ ይናገራል። አንተ ግልጽ አድርገህ ባትነግረኝም የእሷ ተረድቻለሁም አንተ ታሰርክ እኮ ስላት እንዴት እኮ እንደደነገጠችም በማለት ተናግረዋለች። አዎ እወዳታለሁ፣ ግን እንዴት አድርጌ ልንገራት ድፍረቱ ከየት ይምጣ በማለትም ለእህቱ እየነግራታል። መንገድ ላይም ቆሞ አሁንም እየተከዘ ያለው ወደ ደሴ እሄዳለሁ እያለው
ከታረቀኝ ጋር ቆሞ በሐሳብም እሱን እየመከረውንና እንዲሁም ከዛ ከምክሩ ደግሞ መቅረት እንዳለበትና ዳግመኛ ከሀና ጋርም ወይንም ሀናን ማግኘት እንደሚችልም እያሰበ ነበረ። መዝገቡ ደግሞ ወይንም አሲር ደግሞ እንደዛ ሲያስቀይመው በመካከል ሲያስቀይመው ወደ በፊት ላይ ያሳለፉትን ጊዜ እኔ ካንተ ሌላ ማን ወንድም ሳለኝ ማንስ ጓደኛ ሳለኝ ወዴትስ እሄዳለሁ? ምንስ ብታስቀይመኝ እኔ ባንተ ላይ ቂም አልይዝም ብሎት ለጓደኛው ወይንም ለታረቀኝ እየነገረውን እያስታወሰ ስለ አሲርም ጥሩነት እንዴትስ ለምንስ አስቀይመዋለሁኝ እሱ ያን ጊዜ እንደዛ ያለኝን እኔ እንዴት ቃሌን ከዳለሁም እያለ እየተብሰለሰለ ነበረ። ፍቅር መንገድ ላይ ሄዳ ማጠገቡ እንደዙ ተቀምጣ ከወንድሟ ጋር እርቦኛል ጋብዘኝም በማለት ለወንድሟ ስትነግረው ወንድሟ እሷን ከጋበዘ በኋላ ወደ ኖላዊ ጋር ትሄዳለች። ኖላዊ ጋር ከገባች በኋላ እንዴት ነው የጠፋውስ ልጅ ተገኘሎት ወይ በማለትም ለሳቸው ስትገኝ መገኘቱ ቢገኝ ምን ትርጉም አለው? አልተፈለገበት ቦታና መገኘት የሌለበት ቦታ ነው የተገኘው በማለትም ለፍቅር ይነግሯታል። ያንቺስ እንዴት ሆነልሽ በማለትም ለእሳቸው ደግሞ ለሷ ይመልሱላታል። ምን የኔማ እኮ አበቃ እኮ ተፈታልኝ እደሳለኝም የምፈልጋቸውን ሰዎችም አገኘኋቸው ስትል ተመልስላቸዋለች። እንኳንም ደሳለሽ በማለት እሳቸው ነግሯታል። ምግብ ብዬ በማለት ምግብ እንድትበላ ይነግሯታል። አሁን ወንድሜ ጋብዞኝ ነው የመጣሁት አመሰግናለሁ በማለት ለኖላዊ ትናገራለች። ወደ ስራ ቦታዋ ተመልሳ ሀንዬ ድንገት ከትምህርት ቤት ሲገባ እያገኛታ ደስ ብሎኛል በማለትም ትነግረዋለች። እሱ ሰላም ካላት በኋላ ስለምኑ ነው ደስ ያለሽ ንገሪኝ ሀንዬ በማለት ሲነግራት እሱን እያድር ትደርስበታለህ ምናሴ በማለት ሀንዬ ለምናሴ ትነግረዋለች። አሲርም እህቱን አስጠንቅቋታል። የዛ የጨካኝ የመጥፎ ሰው ልጅ አድርጎ ፈጣሪ ስላልፈጠረኝ ፈጣሪን አመሰግናለሁ፣ ግን አጠገቤ ድርሽም እንዳቴ አይንሽን ላየውም አልፈልግም በማለት አሁንም ዳግመኛ እሷን አስጠንቅቋታል። ፍቅር ተከፍታለች። ታረቀኝም ኤልያስ ወሎየውን አስጠንቅቆት የወንድምነት ምክሩን ለግሶለታል። ምክንያቱም ሀንዬ መልካም ጥሩ ሰው እንደሆነች አንተም ቸኩለህ እንዳትወስን በማለት ይህንን መክሮታል። ሀንዬ አይኗን ማየት ካልፈለገች እኔ ወደ አገሬ እመለሳለሁ፣ እሷ የኔን አይን ማየት አትፈልግም በማለት ስለነገረው እንግዲህ በስተ መጨረሻ ላይ ሀንዬ ተከፍታለች። ወንድሟ አስከፍቷታል። አይንሽን ማየት አልፈልግም፣ ያ እርኩስ አባትሽ እንደዛ የሆንኩትና የታሰርኩት ገንዘቡን እንዲሰጠኝ እየፈለግኩት ዛሬ ላይ ሀንዬን እሷም ይቅርታ እንድታደርግልኝ ለአባቷም የሕክምና የሚሆን ገንዘብ ነበረ የጠየኩት የዛ መጥፎ ሰው ላይ ስለሆነሽ አልፈልግም፣ አይንሽን ማየት አልፈልግም በማለት እሷን አስጠንቅቋታል። ገንዘቡን ለምን እንደሚፈልገው ነግሯታል። ምክንያቱም ኖላዊም ጋርም አልሄደም። ሀንዬም ስለተቀየመችው እሷም ይቅርታን ታደርግልኝ ነበረ፣ እሳቸውም ሕክምናቸውን ይጀምሩ ነበረ በማለትም ለእሷ ነግሯታል። እሷ ደግሞ ምን በማለት ደንግጣ በጣም ተክዛለች። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደርጋችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ስል በአክብሮት ጠይቃለሁ። በያላችሁበት ሰላም ቆዩ ቤተሰብ። ባይ ባይ።